የአዶናይና የጃኒ ማናጀር አላይ ፖድካስት ላይ ቀርቦ ነበር። ያ ስሙ ቅዱስ ነው። ወንጂ ነው የተወለደው። ከዛ በአንድ አመቱ ወደ አዳማ ሙቭ አደረገ እና እስከ 19 አመቱ ድረስ አዳማ ይኖር ነበር። ያና የቤት ልጅ ነበረ እና 12 ሰዓት በኋላ ቤት መግባት አይቻልም እና ስትቆጣ ነበርና ከዛ ቤት ከመሆኑ የተነሳ እሱ ደጅ ላይ ያሉት ነገሮች ኤክስፕሎር ለማድረግ በጣም ይጓጓ ነበር። ሰበር መረጃ። ኢብራሂም ትራውሬ ለዑለማ ምክር ቤቱ ይቅርታ ጠየቁ። ሐዲሶቻችንን አጥኗቸው እንደው ከመቶ እንደው 75% ትክክለኛ ከቁርአን ጋር ማች የሚያደርግ ሐዲስ ካገኛችሁ ብዙ ነው የሚያጅባችሁ። አንድን ነገር የሰመረ ለማድረግ የመጀመሪያው እርምጃ ከዚያ ጋር በተያያዘ የሚያግዝህን አጋር በጥሩ ሁኔታ መምረጥ ነው አይደለም እንዴ? የመጀመሪያው እርምጃ መሆን ያለበት ይሄ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ይሄን ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ ያባል ይሁኑ። ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። የአዶናይና የጃኒ ማናጀር አላይ ፖድካስት ላይ ቀርቦ ነበር። ያ ስሙ ቅዱስ ነው። ወንጂ ነው የተወለደው። ከዛ በአንድ አመቱ ወደ አዳማ ሙቭ አደረገ እና እስከ 19 አመቱ ድረስ አዳማ ይኖር ነበር። ያና የቤት ልጅ ነበረ እና 12 ሰዓት በኋላ ቤት መግባት አይቻልም እና ስትቆጣ ነበርና ከዛ ቤት ከመሆኑ የተነሳ እሱ ደጅ ላይ ያሉት ነገሮች ኤክስፕሎር ለማድረግ በጣም ይጓጓ ነበር። ቤት በመቀመጡ ደግሞ እንግሊዘኛ በደንብ ችሏል። ፊልም ምናምን በደንብ ያይ ነበር ማለት ነው። ያ በጣም እንግሊዘኛ እያወራ ነበረ ፖድካስቱም ላይና በ18 አመቱ አስቱ ገባ አዳማ አስቱ ማለት ነውና የሆነ ሰዓት ላይ ፋሚሊ ኢንካም ቀነሰ ምናምና በቃ የተለያየ ስራ መስራት ጀመረ። በኮሮና ጊዜ ማስክ መሸጥ ከዛ ደግሞ ከጓደኞቹ ጋር በሬ እያደለቡ መሸጥ ጀመረ። ይሄ የሚገርም ነው። ማንም አያውቅም ነበር ግን የግቢ ተማሪ ያ ከዛ ክላሱን አቁሞ አዲስ አበባ ገባ። አጎቱ ጋር ነበር የገባው ማለት ነው። ከጓደኛው ጋር የተለያዩ ስራዎች ይሰሩ ነበር። ላይክ መርካቶ ምናምን ይሸጡ ነበርና በ20 አመታቸው ነው ኢን ሚሊየንስ የሰሩ ያና ከዛ ትሬዲንግ ጀመሩ። ከዛ በኋላ አልተሳካላቸውም ነገርና በጣም ጭራሽ ሉዝ አረጉ የነበራቸውን ፒሲ አይፎን ምናምና አካውንት ላይ 600 ብር ቀረ። ኢሞሽናል ዳሜጅ ተፈጠረ እዚህ ጋር። እንደዛም ሆኖ ግን ጓደኛው ተስፋ አልቆረጠም ነበር፣ ሁሉ ያመስገኝ ነበርና በዚህ ምክንያት እሱ እኔም ወደ ሃይማኖት ወደ አምላኬ መመለስ አለብኝ ብሎ አሰበና መጽሐፍ ቅዱስና ቁርአንን አነበበ ማለት ነውና ለሱ በሰዓቱ የተሻለው ቁርአን ነበረ። ስለዚህ ወደ እስልምና ሃይማኖቱን ቀየረ። በሰዓቱ ግን ፋሚሊዎቹ ትንሽ ከብዳቸው ነበር እና ከዛ በኋላ ከአንድ ሰው ጋር አብሮ ለአንድ ወር ያህል ይኖራል። ከሱ ሰው ጋር ደግሞ መርካቶ አብሮ ይሰራ ነበርና ግን ኪሳራ ውስጥ ገብቷል የዛን ጊዜ ማለት ነው። ያ ከዛ ጃኒ ከውጭ መጣ። 3ኛ ክፍል ላይ ይተዋወቁ ነበር ከጃኒ ጋር ማለት ነውና እሱ ደግሞ በዚህ ሰዓት መርካቶ ላይ ከስሮ ነበር ማለት ነው ቅዱስ። ከዛ ጃኒ የዛን ጊዜ ለእሱና ለጓደኞቹ አንድ ላይ ብር እንዲከራዩ ቤት እንዲከራዩ ብር ሰጣቸውና አንድ ላይ መኖር ጀመሩ ማለት ነው ጓደኞቹ። ከዛ በኋላ ለጃኒ ኮንቴንት ማሰቡ ጀመረ ማለትም ማናጀር የጃኒ ማናጀር ሆነ ማለት ነው። ምክንያቱም እሱ በሰዓቱ በጣም ንግግር ምናምን የሚችል አይነት ልጅ ነበር መርካቶ ያ። ስለዚህ ዩቲዩብ በደንብ እያደገ መጣ። ኢንካም ማገኙ ማለት ነው በደንብ። ከዛ በኋላ ከአዶናይ ጋር እንዴት እንደተዋወቁ ሲጠይቀው የጃኒ ማናጀር ነበረ ያው ቅዱስ። ከዛ ከአዶናይ ጋር ጃኒ ቀጠሮ ነበረው። የዛን ጊዜ ቅዱስ ይዞት ሄደና የዛኔ የተዋወቁ ነገር ምናምን። የዛኔ አዶናይ 100 ቪዲዮ ምናምን ብቻ በቀን ብዙ ቪዲዮ የሚሰራበት ጊዜ ነበረ። ከዛ በኋላ የሆነ ጊዜ ያስፈልገኛል ብሎ ደውሎለት እዛው አንድ ላይ መስራት ጀመሩ። ያ ከአዶናይ ጋር ጥሩ መስራት ጀመሩና ስለ አዶናይ ሲያወራ በጣም ጥሩ ልጅ ነው፣ ተንኮል የማያስብ ሰው ወዳጅ እና ያዋህ ነው በቃ እያለ ነበር። እና በዚሁ በቃ ተከፋፍለው ከአዶናይ ጋር በጣም ስራ በደንብ መስራት ጀመሩ። ከ8 ወር በፊት በቃ በጣም ቪዲዮአቸው በደንብ እየሄደ ነበርና ስለዚህ ጃኒ በቃ መንገዱን የከፈተለት እሱ ነው ማለት ነው። ከአዶናይ ጋር እንዲተዋወቅ የተለያየ ነገር እንዲሰሩ በቃ ላይፍ ሌሰን ሰጥቶታል። ለወጣቶች ዶንት ጊቭ አፕ እያለ ነበርና ኢሞሽናል አትሁኑ፣ ኮንትሮል አድርጉት ኢሞሽናችሁን ማለት ነው እያለ ነበር። እና ስለ ፍቅር ህይወት ሲጠየቅ የሆነ ጊዜ ባዛር ላይ ሄዶ ያያት ልጅ ነበረች። በቃ ተመቸችው ምናምን እና ኢቭን በቃ በጣም ትረዳዋለች ነገር እሱ ካለበት ፖዚሽን ካለው አስተሳሰብ አንፃርና ከሷ ጋር በጣም ፒስ ናቸው። ተጋብተዋል። በዚህ አጋጣሚ ማለት ትዳር ነው ነው ኦፍ ኮርስ ታውቃለሽ። ስለ ሄት ኮሜንቶች ሲወራ ኢሞሽናሊ አክቲቭ ሎጂካሊ ለመፍታት ሞክሩ እያለ ነበር። ያው አዶናይ ላይ ብዙ እንትኖች ሄት ኮሜንቶች አሉ ይጻፋሉ አሁን ነው እና ጠንካሮቹ ነው እያለ ነበረ ማለት ነው። አዎ ብቻ በቃ ሁሉም ነገር እውነት ላይሆን ይችላል። መመለስ ያለባቸው አለ የሌለባቸው አለ ታውቁት አንዳንዱ ብሏል። ብቻ አብዛኛውን ሰዓት ስለ ማናጀርነት እያወሩ ነበር። ከ2 ሰዓት ከ15 ደቂቃ ጀምሮ በጣም ስለ ማናጀርነት እያወራ ነበር። ሶ ማናጀር መሆን ትፈልጉት ያቺን ፓርት እዩት። እና ትልቁ ጎሉ ደግሞ ትልቁ ኤጀንሲ መሆን ነው ማለት ነውና ይሄን ይመስላል ፖድካስቱ። ገብታችሁ ባይ ሐዲሶቻችንን አጥኗቸው እንደው ከመቶ እንደው 75% ትክክለኛ ከቁርአን ጋር ማች የሚያደርግ ሐዲስ ካገኛችሁ ብዙ ነው የሚያጅባችሁ። እንዳለ በበኒ ኡመዮችና በበኒ አባስዮች የተፈበረኩ ናቸው። ይሄ ቢድዓ ነው፣ ይሄ ቢድዓ ነው፣ ይሄ ሽርክ ነው፣ ይሄ ሽርክ ነው የምትባለው ሁሉ ወደ ቁርአኑ ሰደው እስኪ። ቢድዓነት አታገኝበትም። እነሱ ሽርክ የሚሉ ወደ ቁርአኑ ሰደው ሽርክነት አታገኝ። እንደዚህ አይነት ግለሰቦች በነገራችን ላይ ዋና ዓላማቸው ምንድነው? ተፍሪቁን በይነ አላህ ወረሱሊሂ በአላህና በመልእክተኛው መካከል መለየት ነው። አለበለዚያ ነብዩ ሰለላሁ ዐለይሂ ወሰለም በትክክለኛ ሐዲታቸው ከሐዲትም እኮ የምንለው ትክክለኛ ሆነውን ነው ትክክለኛ ሐዲታቸው ከሳቸው መወራቱ በትክክል የተረጋገጠውን ነገር
ከቁርአን ጋር ይጋጫል ማለት ለዛ ለነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ያለን አረዳድ ጠባብ መሆኑን ከሚያሳዩ ምልክቶች ውስጥ ነው። በንግግሩ ላይ እንደሰማችሁት እነዚህ በሐዲስ ላይ ቢድዓ የሚባሉ ሽርክ የሚባሉ ነገራቶችን እስኪ ወደ ቁርአን መልሷቸውና እዩዋቸው፣ ቢድዓም ሽርክም ሆነው አታገኟቸውም እያለ ነበር። በሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም ስለ ቢድዓ ያስጠነቀቁት፣ ስለ ሽርክ ያስጠነቀቁት ቀጥታ ቁርአን ጋር የአላህ ንግግር ጋር ገጥሞ የሚገኝ ነው። እንደ ምሳሌ አንድ ሁለት ነገሮችን ብቻ እንመልከት። ነብዩ ሰለላሁ ዐለይሂ ወሰለም በኡመታቸው ላይ ስለሚከሰተው አዳዲስ ተግባራት በተመለከተ ምን አሉ? መን አሚለ አመለን ለይሰ አለይሂ አምሩና ፈሁወ ረዱን ብለዋል። ሙስሊምና ሌሎችን በዘገቡት ዘገባ ላይ ማለት ነው። የኛ ትዕዛዝ የሌለበትን ስራ የሰራ ያ ስራው ተመላሽ ነው ብለው ተናግረዋል። ስለዚህ የትኛውም ስራ የነብዩ ሰለላሁ ዐለይሂ ወሰለም ትዕዛዝ ሊኖርበት ይገባል፣ ወደ አላህ መቃረቢያ ዒባዳ አድርገን ልንይዘው ዘንድ። ስለዚህ ሰው ያባባል ይህንን የነብዩን ንግግር ወደ ቁርአን መልሰን ውሸት መሆኑን እንይ። አላህ ሱብሓነሁ ወተዓላ ምን አለ? ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ። መልእክተኛው ይዞላችሁ የመጣውን ነገር ያዙ፣ መልእክተኛው የከለከላችሁን ነገር ደግሞ ተከልከሉ። የቱ ላይ ነው የሚጋጨው? ልክ እንደዚሁ አሁንም ሽርክን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መማተ ወሁወ የድዑ ሚን ዱኒላሂ ኒደን ደኸለ ናር። ከአላህ ውጭ አንድን ቢጤ እየለመነ እየተጣራ የሞተ ሰው እሳት ገባ ይላሉ ቡኻሪ በዘገቡት ሐዲስ ላይ። እስኪ ይህንን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ አሁንም ወደ ቁርአን እንመልሰው። አላህ ሱብሓነሁ ወተዓላ ደግሞ አሁንም ከአላህ ውጭ ያለን የሚገዛን የሚጣራን በሱ ላይ የሚያጋራን አካል በተመለከተ ምን ይላል? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነህ። ነገሩ በአላህ ላይ የሚያጋራ የሚያሻርክ የሆነ አካል አላህ በእርግጥ በሱ ላይ ጀነትን እርም አድርጎበታል፣ በሱ ላይ ጀነት ሐራም ናት ብሎ ይናገራል አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም በአላህ ላይ ያጋራ አካል እሳት ገባ ይላሉ። አላህ ሱብሓነሁ ወተዓላ በአላህ ላይ ያጋራ አካል ጀነት በሱ ላይ እርም ናት፣ ጀሃነም ነው የሚገባ እያለ ይናገራል። የትኛው ነው የሚጋጭብህ? ስለዚህ እንደዚህ አይነት ግለሰቦች በመሰረቱ ለነብዩ ሰለላሁ ዐለይሂ ወሰለም ያላቸው ሐዲስ ግንዛቤና አረዳድ አጭር ነው። ከመሰረቱም የእሳቸውን ንግግር ሐዲሶችን በስነ ስርዓት አያውቁም፣ አይረዱም። የማያውቁትን ነገር ደግሞ ይረዳሉ ለማለት ይከብዳል። ነብዩ ሰለላሁ ዐለይሂ ወሰለም ወደፊት እንደነዚህ አይነት መርዘኛ ሰዎች እንደሚመጡ አስቀድመው ደግሞ እንዳስጠነቀቁን በደንብ ልናውቅ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም አቡ ዳውድና ሌሎችም ላይ በተዘገበ ሐዲስ እንደነዚህ አይነት ሰዎች ወደፊት እንደሚመጡና በእነሱ ሹብሃ እንዳንጠቃ ሲያስጠነቅቁን ምን ይላሉ? አላ ኢኒ ኡቲቱል ኪታበ ወሚስለሁ ማአሁ አላ ዩሺኩ ረጁሉን ሸዕባኑ አላ አሪከቲሂ የቁሉ አለይኩም ቢሃዘል ቁርአን ፈማ ወጀድቱም ፊሂ ሚን ሐላሊን ፈአሕሉሁ ወማ ወጀድቱም ፊሂ ሚን ሐራሚን ፈሐሪሙሁ። አዋጅ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ ቁርአንንና የቁርአንን አምሳያ ተሰጥቻለሁ ይላሉ። ወደፊት ጥጋበኛ የሆነ ሰው አልጋው ላይ ተቀምጦ የሚል ሰው ይመጣል። ምን የሚል? ይህንን ቁርአን አደራችሁን አጥብቃችሁ ያዙ፣ ቁርአን ላይ ብቻ ያገኛችሁትን ሐላል ሐላል በሉ፣ ሐራሙን ደግሞ ሐራም በሉ ብለው ሐዲስን እንዳንቀበል የሚያደርጉ የተጣመመ እምነት እንደሚመጣ ነብዩ ሰለላሁ ዐለይሂ ወሰለም በምታዩት መልኩ ግልጽ አድርገው ነግረውናል። ስለዚህ የሚገርም ነገር አይደለም። በፊት አስቀድመው ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አይነት የጥመት አንጃ በሙስሊሙ ኡማ ላይ እንደሚቀላቀሉና ራሳቸውን ወደ እስልምና አስጠግተው ሙስሊሞችንም ለማሳሳት እንደሚሞክሩ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። እንዳጠቃላይ ሂደቱና እንቅስቃሴው እስልምና ለማፍረስ የሚጀመር ጅማሮ ነው። ከመሰረቱ እንደዚህ አይነት ፊርቃ የጥመት አንጃ መነሳቱ የነብዩ ሰለላሁ ዐለይሂ ወሰለም ትንቢትም ስለሆነ ልንጠነቀቅ ራሳችን ልንጠብቅ ይገባል። አንደኛ መንገዳቸው ለዕልም ምንም አይነት እንቅስቃሴን ማድረግ የማይፈልግ በዲን ላይ በጣም ስልች የሆነና ዘገምተኛ የሆኑ ሰዎች ናቸው እንደዚህ አይነት እንቅስቃሴ የሚያደርጉት። ምክንያቱም ሐዲስ ብለው ሲገቡ በጣም ብዙ ጥናትና ብዙ ነገሮችን መማር እንዳለባቸው ያውቃሉ። ከመሰረቱ ይህንን ሁሉ ነገር ምን አደከመኝ ብሎ መተው አዋጭ መንገድ መስሎ ስለታያቸው ነው። አላህ ሱብሓነሁ ወተዓላ ከሚያመጡት ጥመት ሁሉ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰበር መረጃም ኢብራሂም ትራውሬ ለዑለማ ምክር ቤቱ ይቅርታ ጠየቁ። ኢብራሂም ትራውሬ የሸሪዓ ህግጋቶችን በመጻረርና እንዲሁም ደግሞ ሳይንሳዊና አሁን ያለው ከዘመኑ ጋር አብሮ የሚራመድ ህግጋቶች ያስፈልጉናል እንጂ መመሪያዎች ያስፈልጉናል እንጂ የሸሪዓ ህግጋቶች ምንም አይጠቅሙንም በሚል የሸሪዓውን የማንቋሸሽና እንዲሁም ደግሞ ለዘመናት የቆየውን የቡርኪና ፋሶን የእስልምና አካሄዶችና ሸሪዓዊ መመሪያዎችን የጣሱ ንግግሮችን ጠቅላይ መሪው አድርገዋል በሚል በዑለማ ምክር ቤት ላይ ቀርቦባቸው የነበረውን ክስ ወደ ፍርድ ቤት ከመሄድ ታድገዋል። ኢብራሂም ትራውሬ
የዑለማ ምክር ቤቱ ላይ በጠየቁት ይቅርታ መሰረት እኔ ለማለት የፈለኩትን አልተረዳችሁኝም። ነገር ግን ሀገሬንም ሆነ የሀገሬን እሴት በደንብ የማውቅ ነኝ። እኔም ደግሞ ከእምነቱ ጋር አብሬ የኖርኩኝ የተወለድኩኝና ያደኩኝ በእምነቱም ላይ የጸንቼ ቆንኩኝ ሰው ነኝ። ታዲያ እምነቱን ለማንቋሸሽ ወይም ደግሞ ከእምነቱ ጋር የነበሩትን አስተምሮቹን ዝቅ ለማድረግ አስቤ ሳይሆን አዳዲስ ሐሳቦችና አዳዲስ ፈጠራዎችን ማከልና ከዘመናዊነት ጋር አብሮ መሄድ መቻል አለብን። በሸሪዓ ህግጋቶች ብቻ ታጥረን መቆየት የለብንም ማለትን ምንድነው ጥፋቴ የሚለውን ሐሳባቸውን አንጸባርቀዋል። ሆኖም ግን የዑለማው ምክር ቤት በዛ ልክ ከተረዳኝና እንዲሁም ደግሞ የዑለማው ምክር ቤት በተሳሳተ መንጉና በተሳሳተ አካሄድ ላይ ተረቶት ከሆነ ይቅርታ ጠይቃለሁ ሲሉም አስበዋል። ሀገሬን ለማሳደግና ከዓለም ካደጉት አገራት ተርታ ለማሰለፍ የማይደረገውን ሁሉ አደርጋለሁ፣ የማይቻለው ሁሉ እንዲቻል አደርጋለሁ። እኔ በህይወት እስካለው ድረስ ሁሉንም ቦታዎች ላይ አስተካክዬ ሀገሬን ህዝብ ላይ የኑሮ ደረጃን መለወጥና ሀገሬ ወደ ቴክኖሎጂና ወደ ዘመናዊነት እንድትቀየር እፈልጋለሁ። ይህ ደግሞ በኔ ዘመንና በኔ ህልም ላይ ተሳክቶ ማየት እፈልጋለሁ ማለት ምንም አይነት የሸሪዓ ህግጋቶችን መቃወም አይደለም ሲሉም ለዑለማ ምክር ቤቱ ሐሳባቸውን ገልጸዋል። የዑለማ ምክር ቤቱ ዋና ጸሐፊ የሆኑት ሐጂ ሙክታር ሂብራ የተባሉት ግለሰብ ደግሞ እንደገለጹት ከሆነ ኢብራሂም ቱራውሬን በቅርብ አግኝተው እንዳናገሩትና የዑለማ ምክር ቤቶችም ጭምር ተሰባስበው ከሸሪዓ ህግጋቶችና ከሸሪዓ ፍርድ ቤት ዳኞች ጋር በጋራ በመሆን ኢብራሂም ቱራውሬን ያናገሩ ሲሆን የሸሪዓ ህግጋቶች ላይ የመጪውንም ዘመን የቀጣዩንም ዘመን ህግጋቶችን የማይሽርና እንዲሁም ደግሞ ከዘመኑ ጋር ከጊዜው ጋር እንዲሁም ደግሞ ዓለም ከደረሰበት ቴክኖሎጂ ጋር አብሮ የሚሄዱ ህግጋቶች ለዘላለም ለዓለምና እስከ መጨረሻው ፍጻሜ ድረስ ተደንግጎ የተቀመጠ ሐሳብ እንደሆነ ሁላችሁንም ታውቁታላችሁ። ታዲያም ኢብራሂም ቱራውሬ በተሳሳተ መንገድ ተረድተዋል ሲሉም አስረድተዋል። የዑለማ ምክር ቤቱ የሸሪዓ ህግጋቶች ዘመን የማይሽራቸው ዘመን የማይጥላቸው ዘመን ደግሞ የማይቀይራቸው ህግጋቶች ናቸው። ከዘመን ጋር ከጊዜ ጋር ከዓለም ከደረሰበት ቴክኖሎጂ ጋር አብረው የሚሄዱ እሳቤዎችም ጭምር ያሉት ነው። የሸሪዓ ህግጋቶችን ጠንቅቆ ካለማወቅና ካለመረዳት የመነጨ ሐሳብ ነው ኢብራሂም ቱራውሬ ያንጸባረቁት ሲሉም ሐሳባቸውን ገልጸዋል። ኢብራሂም ቱራውሬ ይህንን ሐሳባቸውን ካንጸባረቁላቸው ከደቂቃዎች በኋላም ግን የዑለማ ምክር ቤቱን ይቅርታ መጠየቃቸውን የሀገሪቱ ቴሌቪዥን ዘግበዋል። በሰሞኑ የሸሪዓ ህግጋቶችን ተጻረው የሸሪዓ ህግጋቶች አያስፈልጉንም፣ ዓለም አቀፋዊ ሳይንቲፊክ የሆኑ እንዲሁም ደግሞ ቴክኖሎጂን የተላበሱ ከዘመኑ ጋር አብረው የሚሄዱ አዳዲስ ህግጋቶችን ጭምር አምጥተን መደባለቅ አለብን የሚለውን ሐሳባቸውን በጽኑ ያልተረዱት በርካታ ሰዎች የሸሪዓ ህግጋቶችን ተቃውሞ ቆሙ። የሸሪዓ ህግጋቶች አያስፈልጉንም፣ አሁን የሚያስፈልገን የቡርኪና ፋሶን ከችግር የሚያወጣ የቡርኪና ፋሶን ህዝብ ችግር የሚቀይርና ሀገሪቷንም ደግሞ ወደ ታደጉት ተርታ ሊያሰልፍ የሚችል ሐሳብ እንጂ የሸሪዓ ህግጋቶች ላይ አጥራጥረን እስከ መቼ እንቆያለን የሚል ሐሳብ በሚዲያዎች ሲራገብ ነበር። ነገር ግን ኢብራሂም ቱራውሬ በጭራሽ እንደዚህ አይነት ሐሳብ አላንጸባረኩም፣ ላንጸባረቅም አልችልም። የሸሪዓ ህግጋቶች ዘመን የማይሽራቸው ጊዜ የማይጥላቸው ጊዜ የማይቀራቸው እጅግ በጣም ድንቅና ድብቅ የሆኑ በርካታ ሐሳቦችን የያዘም ለመጪውም ዓለም ለአሁን ላለንበትም ዓለም ለወዳኛውም ዓለም ጭምር የሚጨምሩ በርካታ የተባሉ የቴክኖሎጂ የእድገት የሳይንቲስት የምርምር የተለያዩ ጥናቶችም ጭምር ያካተተ እንደሆነ አስረድተዋቸዋል ነው የተባለው። ታዲያ አንድን ነገር የሰመረ ለማድረግ የመጀመሪያው እርምጃ ከዚያ ጋር በተያያዘ የሚያግዝህን አጋር በጥሩ ሁኔታ መምረጥ ነው። አይደለም እንዴ? የመጀመሪያው እርምጃ መሆን ያለበት ይሄ። ብዙ ሰዎች ስለ ቤተሰብ ጉዳይ ማሰብ የሚጀምሩት በኋላ ነው። መጀመሪያ ሚስቱን የሚመርጥበት ወይም እሷ ባሏን የምትመርጥበት መስፈርት ትክክለኛ መስፈርት ሳይሆን ይቀርና ከዛ በኋላ ብዙ ጥንቅጦች ውስጥ ከገቡ ህይወታቸው ከተመሰቃቀለ በኋላ መፍትሄን ይፈልጋሉ። ግን ፊል ሐቂቃ መጀመሪያ ቢታሰብበት ኖሮ የአላህን ህግ ተፈጻሚ ለማድረግ ተብለው መስፈርቶች ቢታዩ ኖሮ ይሄ ሁሉ ጥንቅጥ ውስጥ ባልተገባ ነበረ። ልብ በሉ። መልእክተኛው ዓለይሂ ሰላቱ ወሰላም ምን አሉ? ኢዛ ጃአኩም መን ተርዳውነ ዲነሁ ወኹሉቀሁ ፈዘውጁሁ አሉ። ዲኑንና ባህሪውን የምትወድለት ሰው ከመጣ አጋቡታል። የጠቀሱትን መስፈርት አያችሁ? ስለ ሀብት አልጠቀሱ። ሀብት ምንም ቦታ የለውም ወይም አይታይም ማለት የማስተዳደር ብቃቱ አይታይም ማለት አይደለም። ግን ከሁሉ በፊት ቅድሚያ ቦታ የሚሰጠው መስፈርት ይህ ነው። ተግባባን? እና የመጀመሪያው ዲን ነው። ለዚህ ነው ይህንን በሚያብራራ መልኩ ከዚህ ሐዲስ ጋር ያይዘው ባይሆንም አልሐሰን አልበስሪ ልጄን ማንን እንድታገባ ላርጋት ወይም ለማን ልዳራት ብለው አንድ ሰው ሲጠይቃቸው ምን አሉት? ቃለ ዘውጅሃ ሚን ተቅይን፣ አላህን ከሚፈራ ሰው አጋባት፣ ከሚፈራ ሰው ጋር አጋባት አሉት።
ለምን? ምክንያቱም ቃል ፈኢነሁ ኢን አሐበሃ አክረመሃ ወኢን አብገደሃ ለም የዝሊምሃ አሉ። ምክንያቱም ከወደዳት ያከብራታል፣ የሚፈለገውን እንክብካቤ ያደርግላታል። ከጠላትስ? ከጠላት ደግሞ አይበድላትም አለ። አንዳንድ ሰው በተቃራኒ አይደለም፣ ከወዳት በጣም ከፍ ያደርጋታል፣ ከጠላት ደግሞ የመጨረሻ ዝቃጭ አድርጎ ይቆጥራታል። ይሄ ስህተት ነው፣ መሆን ያለበት ነገር አይደለም ማለት። ግን አላህን የሚፈራ ሰው ከሆነ ይህ የአላህ ፍራቻው ብቻ ሰውን እንዳይበድል ያደርገዋል። ስለዚህ ይሄ መሰረታዊ ነገር ነው ማለት ነው። እና እንዲህ አይነት መስፈርቶችን ማየት፣ ዲኑን ማየት፣ ከዛ ምን አልመተኛው ምን ተርضون ዲነሁ ወኹሉቀሁ ባህሪ። ይሄ ደግሞ ወሳኝ ነገር ነው ከሁሉ በፊት። ምክንያቱም አብረው በአንድ ጣራ ስር ለብዙ ዓመታት ለማሳለፍ በየቀኑ አብረው እያደሩ የሚኖሩና ህይወታቸውን የሚገፉ ሰዎች መቼም ባህሪያቸው ጥሩ ካልሆነ አንዱ ከሌላው ጋር የሚጋጭበት አጋጣሚ በጣም የበዛና የሰፋ ይሆናል። እና ይህ ደግሞ በዋነኝነት የሚታወቀው በቅድሚያ ወይም ደግሞ ለዚህ ጥንቃቄ ማድረግ የሚቻለው በቅድሚያ ስለ ባህሪው ማወቅ ከተቻለ ነው። ልጃችሁን ዳሩልኝ ብሎ የሚመጣ ሰው ባህሪው እንዴት ነው? አንዳንድ ሰው በዲን ግንዛቤው ወይ በዒባዳው ወይ የአላህን ህግ ተግባራዊ በጥቅሉ በማድረጉ ብዙ እንከን ላይታይበት ትችላል። ግን ያ ከመሆኑ ጋር ስለ ስነ ምግባሩ ባህሪው ከተነሳ ደግሞ ሌላ አይነት ይሆንባል። አውሬ ሊሆን ይችላል። ተግባባ? አሁን ደግሞ አንተ የምትመርጠው ያኔ ከዒባዳ ከሰላት ከምናምን አንጻር ብቻ አይደለም። ተግባባ? እያንዳንዱ ቦታ ይበልጥ ለዚያ ቦታ የሚያስፈልገው የሆነ መስፈርት አለው አይደል? ለእያንዳንዱ ሁኔታ የሚመጥን መስፈርትና ቅድሚያ ሊታይ የሚገባ ቅድመ ሁኔታ አለ እና እዚህ ላይ በዋነኝነት የሚታየው ስነ ምግባርና ባህሪ ነው። አብሮ መኗኗር የሚያስችለው ምን ያህል ትዕግስተኛ ነው? ንግግሩ እንዴት ነው? ጽያፍ ቃላትን በመናገር የታወቀ ነው? በሆነው ባልሆነው ቱግ እያለ የሚቆጣ ነው? እንዴት ነው? ይሄ ተጽዕኖ አለው እኮ አይደል? ለዚህ ነው መልእክተኛው ዓለይሂ ሰላቱ ወሰላም ፋጢማ ብንት ቀይስን ከማ ፊ ሰሒሐይን ማንን ላግባ ብላ ስታማክራቸው ሁለት ሰዎች አጭተዋት ቃል አማ ሙዓዊያ ፈሱዕሉክ አሏት። ሙዓዊያ ሱዕሉክ ነው፣ ያኒ ድሃ ነው፣ ብዙ ገንዘብ የለውም አሏት። ወአማ አቡ ጀህሚን ፈደራቡን ሊኒሳ፣ አቡ ጀህም ደግሞ ሴቶችን በጣም የሚማታ ነው፣ የታወቀ ነው በዚህ። ስለዚህ ይቅርብሽ አሏት። በተናደደ ቁጥር የሚማታ ከሆነ ይቅርብሽ አሏት። ተግባባ? መጀመሪያው ነው ማለት ነው። እና ብዙ ጥንቅጥ ውስጥ ሰዎች የሚገቡት ይህንን ባለማሟላት ነው። ይሄ እንግዲህ በወንዱ በኩል ነው አሁን ምሳሌ የሰጠ ነው። በሴቷን በኩል መልእክተኛው ዓለይሂ ሰላቱ ወሰላም ምን አይነት ሴት መምረጥ አንድ ሰው እንዳለበት የሚያሳይ ነገር ተናግረዋል። ቃል ቱንከሑ ልመርአቱ ሊአርበዕ፣ አንዲት ሴት የምትገባው ለአራት ነገሮች ሲባል ነው። ሊማሊሃ ወሊጀማሊሃ ወሊሐሰቢሃ ወሊዲኒሃ ፈظፈር ቢዛቲ ዲን ተሪበት የዳክ። ለአራት ነገሮች ትገባለች፣ ወይ ለገንዘቧ ወይ ደግሞ ለመልኳ ተብሎ ወይ ደግሞ ለዘሯ ተብሎ ካሉ በኋላ አራተኛው ወሊዲኒሃ አሉና ፈظፈር ቢዛቲ ዲን አሉ። ፈظፈር ቢዛቲ ዲን፣ የዲን ባለቤት የሆነቿን አጥብቀህ ያዝ፣ እሷ ትሻላለች ማለት ነው። ጠይብ ብዙ ሰው ታዲያ መልክን አስመልክቶ ለምን ማየት ተደነገገ ሊል ይችላል። አው መልክተኛው መልክን እኮ አታማርጥ አላሉ። ግን የመጀመሪያው ዋነኛ መስፈርትህ ዲን ይሁን ነው። ተግባባ? አልኢማም አሕመድ መጀመሪያ አንድ ሰው መጠየቅ ያለበት ስለ መልኳና ስለ መሰል ነገር ነው። ከዛ በኋላ ስለ ዲን ነው የሚጠይቀው ይጠይቃል። ይሄ ከዚህ ሐዲስ ጋር የሚጋጭ ይመስላል። አይደለም። እሳቸው በተቃራኒው ይህንን ሐዲስ ተግባራዊ ለማድረግ ብለው ነው። ለምን ሲባል ምክንያቱም እሷ የምትሆን ከሆነ ማለት መልኳ ለምሳሌ ጥሩ ከሆነ ጠይቆ
ከዛ በኋላ ዲኗን ሲጠይቅ አይ አትሆንም፣ ዲኗ ጥሩ አይደለም፣ በዲን ላይ አስተማማኝ አይደለችም ሲባል አይ እንዲህ ከሆነማ ይቅርብኝ ሲል ገንዘብ እያላት ራሱ ለአላህ ብሎ ዲኗ ስላልተስተካከለ ተዋት ማለት ነው። እንዲህ መሆኑ ይሻላል። ግልጽ ነው። እንዲህ መሆኑ ይሻላል አሉ። ለአላህ ብሎ የሚተዋት ከሆነ ማለት ነው። በተቃራኒው ከሆነ አሉ ማለት ነው። በተቃራኒው ከሆነ በተቃራኒው ማለት መጀመሪያ የሚጠይቀው ዲኗን ከሆነ ዲኗ ጥሩ ነው ሲባል ከዛ በኋላ መልኳ ግን ጥፉ ነው ቢባል ይቅርብኝ ሊል ነው ማለት ነው። ስለዚህ ይህ ሰው ለመልኳ ብለው ነው የዲኗ ጉዳይ ያው መጀመሪያ የተጠየቀ ቢሆንም የተዋት ለአላህ ብሎ ሳይሆን ለመልኳ ብሎ ነው ይባል ይችላል። ከዚህ አንጻር ነው አሉ። ይህን ያህል ያኔ የከበደ ነገር አይደለም። እሳቸው ቢሆን ጥሩ ነው አስተያየት ነው የሰጡት። ይህን ያህል እንዲህ መሆን አለበት የሚል ህግ አይደለም እየተናገሩ ያሉት። ግን ዋናው ቁም ነገር ይሄ ነው። ምክንያቱም እንደ ተሞክሮ ብዙ ሰዎች ምናልባት ያውቃሉ። አንዳንድ ጊዜ ለመልኳ ተብሎ አንዲትን ሴት ያገባል፣ ግን ባህሪዋ እንቅልፍም አታስተኛው ወይ ደግሞ በቃ ራሱን እስኪጠላ ድረስ የምታጨናንቀው ሊሆን ይችላል ወይ ሌላው እና ያ ነገር በኋላ ያ የመረጠው ምርጫ ትልቅ አደጋ ይሆንበታል እና ያ ከሚሆን የመጀመሪያውን እርምጃ አጣርተው ቢሆን ኖሮ እግሩን የት እንደሚያኖር ጠይቆ ቢሆን ኖሮ ይሄ ሁሉ ወጥንቅጥ ውስጥ ባልተገባ ነበር እና የመጀመሪያው ቤተሰብን የተስተካከለ እንዲሆን ስኬታማ እንዲሆን ልንራመድ የምንችለው የመጀመሪያው እርምጃ የትዳር ጓደኛን ስንመርጥ ትክክለኛ መስፈርትን ማስቀመጥ